አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የምለው የእርግዝና ፈረደበት ማለት ነው። ልጅቷን እኮ ግራ አጋባት ባልም ቤተሰብም እና በነገራችን ላይ ታምራላችሁ። ግን ያው የወንድ ልጅ ሲሆን በጣም ይቆያል የሚባል ነገር እኔ ራሱ ሰምቻለሁ። እና ሩታዬ በጣም ነው ያሳዘነችኝ። በጣም ታሳዝናለች ወላሂ። እና የሆነ በቃ ታውቃላችሁ፣ እኔ እንጃ የሆነ ስታለቅስ በጣም ነው ያሳዘነችኝ። ግን ያው እንደዚህ ባታደርጓት አሪፍ ነው። እርጉዝም ስለሆነች ያው 9 ወር ቢሞላትም ያኔ አንዳንድ እርግዝና ረዥም መንገድ ይወስዳል ማለት ነው። እና በጣም ነው ያሳዘነችኝ በነገራችን። እና ያው ባሏም እርግዝና በጣም ወያላ ያስጨንቃታል። ብቻ ግራ ነው የሚያጋባው። ለምን ቀስ ብላ ትውለደው በቃ ፈጣሪ እንትን በሚላት ሰዓት ትውለደው በቃ። እና አታጨናንቋት። በፍራንክ ስትሉ በጣም ነው የሚጨንቃት ማለት ነው። የምር ማለት ነው። በጣም ነው ያሳዘነችኝ። እናቴ እህቴ ያሉ ብዬ ስመጣው ማንበዋ ሲተያነቃት የሆነ በጣም ነው ያሳዘነችኝ። በቃ ማለት የሆነ ታውቃላችሁ፣ እንባዋ ቶሎ ነው የሚቀድማት እናውቃለን። እና በጣም ነው ያሳዘነችኝ ወላሂ። እንዴት እንዳሳዘነችኝ የሆነ በቃ ሕፃን ልጅ ታውቃላችሁ ሲያለቅስ እንዴት እንደሚያሳዝነው። እናትየዋ በነገራችን ላይ እንትን ብለዋል፣ የሆነ ውስጣቸው እንትን እየፈራ ነው ማለት ነው። እና እንደዚህ እንዴት ፕራንክ አትስሯት? የምር በጣም ነው ብቻ አላቅም። እኔ እርጉዝ ሴት ፕራንክ ትሰራለች እንዴ? አትሰራም። ያኔ ምጡ ይምጣ ተብሎ በግድና ተብሎ ፕራንክ አይሰራም። እና ከወለደች በኋላ ብትበቀሏት አሪፍ ነው። የሩታዬ እህት ግን ጀግና ነሽ። በጣም ፕራንክ ማድረግ ትችያለሽ በጣም ማለት ነው። ድርቅ እና ሩታዬ አይዞሽ እንግዲህ ቻዩ። ምንም ማለት አይደለም። አብሽር የኔ ውድ ማለት ነው የኔ ቆንጆ